ቅድም የጀመርኩትን የኢየሱስንና የመርየምን ታሪክ የመጨረሻ ፓርቱን አሁን ልጨርስላችሁ። ቅድም እንድን ላይ ነበር ያቋረጥነው። ኢየሱስ ለአይሁዲዎች ጥሪ እያደረገላቸው ነበር። ጥሪው ምንድን ነበር? ወኢነ አላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም የሚል ነበር። የእኔም የእናንተም ጌታ የሆነው አንድ አምላክ አላህ ብቻ ነው፣ እርሱን በብቸኝነት አምልኩት፣ ይህ ነው ቀጥተኛው መንገድ ብሎ አስተማራቸው። ከዚያም በኋላ እነዚህ አይሁዲዎች በእርሱ ላይ አሴሩበት፣ እርሱን መግደል ወሰኑ። በቃ ይህንንም አላህ ስብሓነሁ ወተዓላ ምስጢራቸውን ስላወቀ ኢየሱስን መልእክት ላከለት። ምን አለው? ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ፣ አንተ የመርየም ልጅ ኢየሱስ ሆይ አንተን እኔ ወደ እኔ ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከከሃዲያኖቹ ያንተን አስተምህሮት አንቀበልም ካሉት ከሃዲያኖች አላህን በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ፣ እርሱ የእኔም የእናንተም ጌታ ነው የሚለውን አስተምህሮትህን አንቀበልም ብለው አንተን ሊገድሉህ የሚያሰሩ አይሁዲዎችን ከነርሱ ግድያ ላጸዳህ ነውና ወደ እኔ አነሳሃለሁ፣ እንድታርቅ አደርግሃለሁ ብሎ ነገረው። ከዚያም ይህን ተንኮላቸውን ሴራቸውን ጨርሰው አይሁዲዎች ልክ ለመግደል ወደ ኢየሱስ ቤት ይሄዳሉ። በሄዱበት ጊዜ ከመካከላቸው ሊገድሉት ከሄዱት መካከል አንዱ ቶሎ ብሎ ፈጥኖ ይገባል ወደ ቤት ውስጥ ወደ ኢየሱስ ቤት ለመግደል። አላህ አምላካችን ቃል እንደገባለት ኢየሱስን ከግድያቸው አጸዳሃለሁ ብሎት ነበርና ያን ቀድሞ የገባውን ሰው ኢየሱስን ሊገድል የኢየሱስን አምሳያ በፊቱ ላይ ጣለበት። ኢየሱስንም አነሳው አምላካችን አላህ። ምን አለ ቁርአን ላይ? በረፈዐሁ ላሁ ኢለይህ፣ በእርግጥም እኔ አንስቼዋለሁኝ እርሱን አለ። ከዚያም አይሁዲዎች ያን ቀድሞ የገባውን ሰውዬ አይሁዲውን ቀጠቀጡት፣ ገደሉት፣ ኢየሱስ ነው ብለው ማለት ነው። ከዚያም ገደል ነው ብለው አወሩ። እንዲሁም ክርስቲያኖች ምን አሉ? ለእኛ ሲል ተገደለ፣ ተሰቀለ፣ ተወገረልን ብለው ተናገሩ። አምላካችን አላህ ምን አለ? አይሁዲዎች ገድለነዋል ያሉትን ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብነ መርየም፣ የመርየምን ልጅ ኢየሱስን ገድለነዋል ይላሉ አይሁዲዎች አለ። ወማ ቀተሉሁ ወማ ሰለቡህ፣ ነገር ግን በፍጹም አልገደሉትም አልሰቀሉትምም አለ። ወላኪን ሹቢሀ ለሁም፣ ነገር ግን የኢየሱስን አምሳያ አስቀመጥንላቸውና እርሱን እንዲገድሉት አደረግን አለ። ግልጽ ነው አይደለ? በረፈዐሁ ላሁ ኢለይህ አለ። በፍጹም አልገደሉትም አልሰቀሉትም ካለ በኋላ ነገር ግን በእርግጥ ወደ እኔ አንስቼዋለሁኝ እርሱን አለ። ወካነ አላሁ ዐዚዘን ሐኪማ፣ ይህን ለማድረግ ወደ እኔ ማንሳት ደግሞ እርሱን ለእኔ በጣም ቀላልና በዚህ ላይ ጥበበኛና አሸናፊ የሆንኩ ጌታ ነኝ አለ። ይህን ይመስላል። መጨረሻ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።